ህዳሴ ግድብ የት ነው የተገደበው ስንላቸው ግብጽ ያሏል። የኢትዮጵያ ህዳሴ ግድብ ኢትዮጵያን ከሚጠቅመው የበለጠ ሱዳንን ይጠቅማል። ዓለም በሙሉ የሚያውቀው ናይል ሲባል ኢጅፕት ነው፣ ኢጅፕት ሲባል ናይል። ሁለቱም ገንጣይ ማስገንጣይ ሁሉም የዛ አባል ነበሩ። ምናልባት ግን ይሄ አካሄድ ለሀገራቸው ዜጋ ብቻ ሳይሆን በውጭውም ዓለም እንዲህ አይነት በውሸት ትርክት ላይ ተመስርቶ የማሳመን ሂደቶችን ብዙ የሄዱበት ይመስለኛል። ለምሳሌ አንዳንድ ጊዜ የአሜሪካ ፕሬዚዳንት ራሳቸው ሲናገሩ በተሳሳተ መንገድ የሚገልጹበት ሁኔታ እንሰማለን እና እነዚህ ከምን የመነጩ ናቸው? እንዲህ አይነት ሌሎች ሀገራት ላይ እንዲህ አይነት አመለካከቶችን ማስረጹ ከየት የመጣ ነው? ይሄ ውሃቸው ላይ በደንብ ሰርተዋል። ለምሳሌ በዚሁ ሰደል ዓሊ የሚባለው ወይም ትልቁ ግድብ የሚለው የነሱ አስዋን የሚለውን ለመሸሽ ነው ትልቁ ግድብ ብለው፣ ምክንያቱም አስዋን ሌላ ግድብ ነው። ይህ ሰደል ዓሊ ወይም ትልቁ የነሱ ግድብ የናስር ሐይቅ ያለበት ግድብ ብዙ ነገር ሰርቶላቸዋል። ለነሱ ከፍተኛ የሆነ የእርሻ ግብአት ሆኗቸዋል። ስለዚህ በእርሻው ከፍተኛ የሆነ አንደኛ ለራሳቸው በቂ የሆነ ለራሳቸው በምግብ ጉዳይ ሴኪዩርድ ከሆኑ በኋላ ራሳቸውን በደንብ ከተመገቡ በኋላ ለሌሎቹ ትውልዶች ለሌሎቹ ሀገራት በሙሉ ልከዋል። ለምሳሌ ሳውዲ፣ ኢማራት፣ ጆርዳን፣ ሌሎችም አካባቢዎች በአጠቃላይ እነሱ የሚከቧቸው ሀገራት ብትሄድ የሚበሉት የነዚህ የግብጾቹን እርሻ ውጤት። ወደ ቅርብ የሆኑ የአውሮፓ ተዋሳኞቻቸው ለነሱ ግሪክ በለው ምን በለው እንደዚህ አይነት ቱርክን ጨምሮ ይመግባሉ፣ ይሄዳሉ። ቱርኮች ራሳቸው በጣም ብዙ ቢኖራቸውም ግን ከዚህም የተወሰኑ ነገሮች ይሄድላቸዋል። ስለዚህ አንደኛ ሌላው በኮተን ታዋቂ በሆነው የግብጽ ኮተን ጥጥ ያመርታሉ ጥሩ የሆነ። ስለዚህ አንድ አሜሪካዊ ሜድ ኢን ኢጅፕት የሚል ፒሎ ወይም ትራስ ላይ እየተኛ ላይጠይቅ አይችልም። እንዴት ሊያመርቱ ቻሉ ምናምን የሚል ነገር ሊጠይቅ ይችላል። ስለዚህ ከናይል ነው። ሌላ አምባሳደሮቻቸው የተለያዩ ሀገራት አምባሳደሮች በዚህ ውሃ ላይ ባለ ዳር ላይ ቤት ተሰርቶለት ይኖራል። የቱሪዝም እንትናቸው በጣም ከፍተኛ ነው። በውሃው ላይ የተሰራው የቱሪዝም እና የሚዲያ እንትን ማስተዋወቅ የፕሮሞሽን ስራ በጣም ሃይ ነው፣ ከፍተኛ ነው። ለምሳሌ በሆሊውድ ደረጃ ናይል ብለህ ብትጽፍ ናይል ብለህ ፊልሞችን ብትጠይቅ በመቶዎች ፊልም ታገኛለህ። ሆሊውድ ብቻ ይሰራው ሆሊውድ ሰርግ እዛ ላይ ያለበት ፊልም ሰርተዋል። ሆሊውድ የሆነ ነገር ናይል ላይ ማለት ናይል ላይ ብቻ በጣም ብዙ ነገሮች ሰርተዋል። በአረብኛው ተወኝ ምንም ቁጥር ስፍር የለው። ግብጾቹ ናቸው የሚሰሩት፣ ግብጾቹ ናቸው እና ሆሊውድ ራሱ አምጥተውት ገንዘብ ከፍለውት ብሎት ያሰሩታል ማለት እና ቱሪዝም ላይ በጣም ሰርተዋል። ለምሳሌ በፒራሚድ ደረጃ ስንመጣ ፒራሚድ ከግብጽና ከግብጽ ውጭ ያለውን ስታስበው ግብጽ ውስጥ ያለው 20% ብቻ ኑቢያ፣ ሱዳን ምናምን አካባቢ ያለው ይበልጣል። ግን በፒራሚድ ደረጃ እኛንን የሰራነው እኛንን ከዚህ ሄደውን ስልጣኔ እነሱ ውሃውን ተከትሎ የመጣውን ስልጣኔ እነሱ ኦልሬዲ ወስደውታል። ስለዚህ ሌላው ደግሞ በትምህርት ደረጃ በጣም ሰርተዋል። ለምሳሌ በቅርቡ ስለ ጎርፍ መፈጠር በግብጽ ውስጥ ተነጋገሩ። ናይል ውሃ የፈጠረብን ጎርፍ ነው። ይሄ ደግሞ ሁለት ፖለቲካ ሰሩበት። አንደኛው ኢትዮጵያ ናት፣ ውሸት ነው። ግን የኢትዮጵያ ውሃ ገና አልደረሰም እነሱ ስለ ጎርፍ ሲያወሩ። ግን የተከሰተው ለምንድን ነው? ቱሽካን አንዳንድ እድሳት ለማድረግ ብለው ዘጉትና በኖርማሉ ውሃ እንዲፈስ አደረጉት እና ብዙ ሰው ተጎዳ በውሃው። ይህንን ስህተት እንዴት ትፈጥራላችሁ ብሎ ሲያነሳ የነበረው በመስኖ ሚኒስትርና በውሃ ሚኒስትር ብቻ ከ500 በላይ ዶክተር ያለበት ድርጅት እንዴት እንደዚህ ያለ ስህተት ይሳሳታል? አስበው እንግዲህ 500 ዶክተር ነው ያለው በእነዚህ በሁለቱ ድርጅቶች ብቻ፣ መስኖና የኢነርጂ እንደዚሁም የውሃ ሚኒስትር ሶስቱ ድርጅቶች ላይ ብቻ። እኛ ጋር ኢትዮጵያ ውስጥ ስትመጣ ምን ያህል ዶክተር አለ በውሃ? ምን ያህል ስለ ግብርና የሚያወራ አለ? ምን ያህል በግብርና ጉዳይ ላይ ተመርቆ የተሻለ ነገር በሀገሩ ላይ ሲሰራ ታያለ? እስካሁን ድረስ በበሬ ነው ማን የምናርሰው? እስካሁን ድረስ ገበሬን እንደናቀን እንደሰደብን ያለ ነው። ገበሬ የሚለው ስድብ ነው እኛ ጋር። እነሱ ጋር ግን
አፈርና ውሃ ግብርና ለነሱ ክብር ነው። ከዛ ተነጥለው መኖር የሚችሉ አይመስላቸውም። ሌላው እንደምታውቀው ግብጽ በከተማ ደረጃ ለምሳሌ በካይሮ ደረጃ ስትመጣ በዓለም ምናልባት ሁለተኛ ወይ ሶስተኛ ነው የክምችት የብዛት በከተማ ደረጃ በጣም ብዙ ሰው ነው የሚኖረው። አሁን ደግሞ እየጨመረ ነው በጣም። በአጠቃላይ ህዝቦቻቸው 100% ከሆነው መሬቶቻቸው ላይ 97% የሚኖረው ናይል ላይ ነው። ውሃው ላይ መጥተው ተሰብስበው ነው የሚኖረው። ሌላው በሙሉ የማይኖርበት በረሃ 3% ላይ ነው የሚኖሩት እነዚህ ሰዎች። ስለዚህ ሁሉም ከውሃ ጋር ግንኙነት አለው ማለት ነው። ሁሉም ወይ ውሃውን ሲዋኝበት ወይ ውሃውን ሲያርስበት ወይ ውሃውን ሲያጥብበት ሲጠጣበት ምናምን ያለው ማለት። ስለዚህ ምን ያህል አታችመንት እንዳለው ይሄው። ለዛም ነው ፊልሞቻቸው፣ ግጥሞቻቸው፣ ድራማዎቻቸው፣ ቲያትሮቻቸው፣ ዘፈኖቻቸው፣ ሁሉ ነገሮቻቸው ናይል ኹጥባዎቻቸው፣ የመስጊድ ስብከታቸው። እኔ በጣም ከሚገርመኝና ከሚደንቀኝ ለምሳሌ አዝሃር ዩኒቨርሲቲ የሚያመርተው መጽሐፍ አለ በጣም ብዙ። እዛ ውስጥ አንዳንዴ ስለ ናይል ምናምን ይከትና ጸሎት ውስጥ ምናምን እንዲካተት ያደርገዋልና የኛ ሼኾች አያውቁትም፣ አምጥተው ያነቡታል። አንዳንዴ እስካሁን ድረስ አንዳንዴ ጀማል አብዱል ናስር ይቆይልን እያለ የሚጸልይ መጽሐፍ ያለበት መጽሐፍ የሚያነብሰው አይጠፋም እዚህኛ። እስከዚህ ደረጃ በጣም ውሃው ኢትዮጵያ ላይ የዘነበው ውሃ በሙሉ እኛ ጋር እንዲመጣ የሚል ጸሎት ያለበትን መጽሐፍ ይልኩልናል። እሱን እኛ እናነባለን። በዚህ ደረጃ እነሱ በናይላቸው ላይ ሰርተዋል። ስለዚህ አንድ አውስትራሊያ ውስጥ ያለ ሰው ናይል ብለህ ገና ስትናገር ጉግሉም ዊኪፒዲያው ምንም የሚነግረው ግብፅን ነው እንጂ ኢትዮጵያን አይደለም። እንደውም አንድ ሁሌ የምናገረው ነገር አለ፣ ሁሌ ብለውም ደስ ይለኛል። አንዲት እህት በላይቭ ፕሮግራም ላይ ደውላልኝ ልጄ በ7 ዓመቱ ወይ እንደዚህ የናይል መነሻ የት ነው ብሎ ጠይቆኝ ኢትዮጵያ ነው ብዬው ጽፎ ሄዶ ኤክስ አረገችው አስተማሪዋ። እንደውም ሳቀችበት። እንደናንተ አይነት ደሃ ሀገር እንዴት ናይል አለኝ ብሎ ያወራል ብላ ተሳለቀችበት። እና ልጄ እያለቀሰ መጥቶ እናቴ የተሳሳተ ኢንፎርሜሽን የሰጠሽኝ አለኝ። እኔም ተሳስቼ ነው እንዴ ብዬ እኔ ራሴን ኮንኜ ዝም አልኩኝ። አሁን ቢሆን ኖሮ አለች አንተን ከሰማሁ በኋላ እነሱ የሰሩት ሸር መሆኑን ብረዳ ኖሮና እነሱ በሰጧቸውና በጋቷቸው ኢንፎርሜሽን የተነሳ መሆኑን ባቅ ኖሮ ልጄን ይዤ እጂ ከልጅ ሴትዮዋ ጋር አከራከር ነበር። አሁን ግን አድጓል፣ በቃ አልፏል። ኢትዮጵያዊ ናት። እኔ ጠበቃ ጋር ወይም ዶክተር ጋር አሜሪካ ውስጥ ገብቼ አንዳንዴ አሜሪካኖቹ ጋር ወይም በስራ የምንገናኛቸው ጋር አንዳንዴ ይጠይቁሃል what do you do for living now ምንድነው የምትሰራው በህይወት ነው ይሉሃል። እንዲሰራለው ስትል እኔ በተለይ ላለፉት 6 ዓመት በናይል ላይ ብዙ ስራ ስለምሰራ ከህዳሴ ግድብ ጋር በተያያዘ ሚዲያ ላይ ኪንግስ ኦፍ አባይ የሚባል ምን ማለት ነው እንደዚህ ነው ምንድነው አባይ ናይል ነው ናይል እናንተ ጋር ነው እንዴ ዶክተር ናይል እናንተ ጋር ነው እንዴ ጠበቃው ናይል እናንተ ጋር ነው እንዴ ጀጁ ቢሆን ሌላ እንዲህ ደረጃ ግብጾቹ ይሄ ናይል የነሱ እንደሆነ ዓለምን በሙሉ አሳምነው ዓለም በሙሉ የሚያውቀው ናይል ሲባል ኢጂፕት ነው ኢጂፕት ሲባል ናይል። ስለዚህ ይሄን ናሬሽን ይሄን ትርክት መቀየር የምንችለው ልክ አሁን ላይ እንዳደረግነው የህዳሴ ግድብን አይነት ትልልቅ ፕሮጀክቶች በመስራት ነው። የህዳሴ ግድቡ ኢትዮጵያን ያስተዋወቀውን ያህል የኢትዮጵያ ቱሪዝም ሚኒስትር ቢሮ አላስተዋወቀም። ሁላችንም እንደ ኢትዮጵያኖች አላስተዋወቅም። ሌላው ሀገር ሁሉ ሄደን ስለ አባይ አናወራም። ብንጠየቅም አባይ ማደሪያ ያለው ግንድ ይዞ ይዞራል የሚለውን ነው አይደል ተረት እኛ ራሱ ምንለው። ስለዚህ እኛ እንኳን ስለ አባይ ማንሳትም ማውራትም ብዙ አንፈልግም። ምክንያቱም እንደ ጎጂ ነው ያየነው። እሱ አፈራችን ይዞ ይሄዳል እንጂ ዘፈኖቻችንን ያያቸው እንትን ላይ የተመሰረቱ ናቸው፣ በሟርት ላይ ባሉታዊ ነገሮች ላይ ነው። ስለዚህ ይሄንን ነገር ፕራውድ ሆነ ወይም እንደ ክብር ተሰምቶ ሌላ ቦታ ላይ ብታነሳው በጣም ጥቂት የተማሩ ሰዎች አሉ የጻፉት፣ ግን ሼልፍ ውስጥ ነው ያለው። ያን ያህል ብዙ ለህብረተሰቡ የደረሰ አይደለም። ለዚህ ነው እኔ አንዳንዴ አሰስመንት እስኪ እንስራ ይሄንን ያህል እንኳን አስተምረን ይሄን ያህል ለምሳሌ በኔ እንትና ኦልሞስት ከ50 ሚሊዮን በላይ ነው አሁን ሰዎች ቪው የሚያሳየኝ እስካሁን ድረስ በሄድኩበት ሂደት ደጋግመው የሚያዩት ምናምን ጨምሮ ማለት ነው። በሰብስክሪፕሽን ደረጃ ከ310,000 አካባቢ የደረስን ነው።
በፌስቡክ ላይ ከ300 ምናምን ሺህ አልፈናል። ይሄ ሁሉ ቁጥር እንደምንም ያው ካሉት አሁን ከሚታዩት ሚዲያዎች የተሻለ በአባይ ላይ ሰርተናል ብለን አስበን መንገድ ላይ አቆሜ አንዳንድ ሴት ወይም አንዳንድ ወንድሞችን ህዳሴ ግድብ የት ነው የተገደበው ስንላቸው ግብጽ ያሏል። በዚህ ደረጃ እንትኑ አለ ማለት ነው። በዚህ ደረጃ ድንቁርናው አለ። ለምን ቢባል አሁንም ስለ ውሃችን፣ ስለ እርሻ፣ ስለምናምን እኔ በተማርኩበት የትምህርት ቤት እንትን 3ኛ ክፍል ነው እርሻ የቆመው። ከዛ በኋላ ስለ እርሻ ተምሬ አላውቅም። ስለዚህ የቃሪያና የሽንኩርት ቅጠል አምጥተህ የትኛው ነው ለየትኛው ብትለኝ አላውቅም። ስለዚህ ግብፁ ጋር ግን ብትመጣ ልጁ አባቱ ገበሬ ስለሆነ ምንም እንኳን ከተሜ ቢሆን ከሰዓት ከረባቱን አድርጎ ምናምን የሆነ ቦታ ታይዋል። ጠዋት ላይ ግብርናውን ሰርቶ ነው ጨርሰው ቁልቋል የሚባለውን ምርት እንዴት እንደሚያበጃጁት ብታይ ይገርመኛል። እኔ ቁልቋል ትዝ ይለኛል። ወደ አላማጣ ራያ ምናምን አካባቢ የእናቴ ቤተሰቦችን ለማየት ሄዳለሁ በመኪናና ቁልቋሉን እንደ ግፍ ስለሆነ የሚያዩት ወይም እንደ ዝም ብሎ መንገድ ቢዘጋ አድርገው ስለሚያዩት የኔ መኪና እንዲያልፉ ከራሱ ይጨፈጭፉታል ነው ወደዚያ ያባሩራ። በሆነ አጋጣሚ ግብጾች ቁልቋልን እንዴት እንደሚያከብሩት አየሁኝ። ቁልቋል ራሳቸው ይዘሩታል በስነ ስርዓቱ። ከዛ የእሾሁን ማስለቀቂያ ማሽን ሰርተውለታል ራሳቸው ተፈላስፈው። ከዛ በኋላ አንዷን ፍሬ ሁለቷን ፍሬ ዩሮፕ ውስጥ በስንት ዶላር እንደሚሸጡት አውቃለሁ። ዩሮ እኛ ጋር ራሱ አሜሪካ በጣም በብዙ ብር ነው የሚሸጠው። ያ ብቻ ነው ፍሬውን ምናምኑን ምንም አይቀራቸውም ተጠቅመው ዘይቱ አንድ ፕሮግራም ላይ እንዳየሁት ካልተሳሳትኩኝ 1200 ዩሮ ነው የሚሸጠው ዘይቱ 1 ሊትሩ ማለት ነው። እና በእርሻ ሂደት የሄዱበትን ርቀት እነሱ ጋር ፈጽሞ አንገናኝ። ለዛ እኮ ነው እኛ አስቂኞች ከመሆናችን በጣም ከሚያሳዝነኝ አንዱ እንትን አንዳንዴ ብርቱካን ቤት ሄጄ እኮ ብርቱካን አለ ስለው የኢትዮጵያ የለኝም የግብጽ አለኝ ይላል። ይሄ እኮ በጣም ትልቅ ውርደት እኮ ነው። ሰሞኑን ከጅማ በእንትን ስመጣ ምንድን ነው የሚባለው በአውሮፕላን ስመጣ የኢትዮጵያን ኤርላይንስ የሚሰጠን ትንሽ ቱፋህ መጠጣለች። ትንሽ እንትናት ምንድነው አፕል ጁስ። እስኪ አረብኛ ጽሁፍ ሳይበት ደንገጥ ብዬ አየሁኝና የት ነው የተሰራው ብዬ ማንበብ ስጀምር የተሰራው ደቡብ አፍሪካ ነው ወይም በደቡብ አፍሪካ ካምፓኒ ኢማራት ውስጥ ምናምን ነው የተሰራው። እስከዚህ ደረጃ የአፕል ጭማቂ ከደቡብ አፍሪካ ብናስመጣ ሰዎች ነው። አንድ ጊዜም እንደዚሁ ትልቅ ፍላይት ከአዲስ አበባ ወደ አሜሪካ ሲሄድ ጭማቂ ይዛ መታ ስትከዳልኝ ሆስተሷ አንዴ ስጭኝ ብዬ ሳየው ሜድ ኢን ኢጂፕት ይላል። ግብጽ የተሰራ የሆነ ጭማቂ። በዚህ ደረጃ እኛ የለንም። በእርሻውም ላይ ሆነ የእርሻው ውጤት ኢንዱስትሪ ላይ የለንም። ስለዚህ ማን ነው እንዲያቀን የምትፈልገው? ከናይል ጋር እንዴት አድርገው ሊያቆኑ ይችላሉ? ይሄንኑ ጭማቂ ይሄንኑ ውጤት ግን ዩሮፕ ውስጥ ታገኘዋለህ፣ አሜሪካ ውስጥ ታገኘዋለህ። ሩዝ ታገኛለህ። ሩዝ እኔ ትልልቅ እንትኖች ውስጥ ለምሳሌ እንደ ካርፎር ምናምን የሚባሉ ትላልቅ የሆኑ አሉ ካምፓኒዎች። እነዚህ በጣም ትላልቅ የሆኑ እንትኖች ማለት ነው ሱፐርማርኬቶች ዱባይ ላይ ምን ላይ የተሞሉት በግብጽ ውጤት ነው። ስለዚህ ግብጽን ናይልን የማያውቅ ሰው ኦልሞስት የለም ማለት ይቻላል። በተቃራኒው ደግሞ ኢትዮጵያን ሊያውቅ የሚችል ሰው የለም በዚህ መልኩ። ስለዚህ አሁን ነው ህዳሴ ግድብ በጣም ኢትዮጵያን አስተዋውቋል። ስለዚህ መቀጠል አለበት፣ መቆም የለበትም። ህዳሴ ግድቡ ልክ እንደ ሰደል ዓሊ ወይም ትልቁ ግድብ የናስር ሐይቅ ዓለምን በሙሉ በቱሪዝም የናይልን መነሻ ማሳወቂያ የሆነ ትልቅ የሆነ ፕሮጀክት ነው። ስለዚህ እሱ ላይ በጣም መስራት አለብን። ህብረተሰቡ ከዚህ በኋላ ምናልባትም በደንብ ካወቀበት አሰፋፈሩን ውሃ አካባቢ ላይ ማድረግ መቻል አለበት። ስለዚህ እዚህ አካባቢ ውሃ ሌሎችም ግድቦችን በመስራት ሰዎች ውሃ አካባቢ እየሰፈሩ የውሃና የእርሻ ጉዳይን በደንብ ማጣጣም ያለባቸው ይመስለኛል። ያኔ ነው ምናልባት ኢትዮጵያ እውነትም ውሃ ያላት ሀገር ናት የሚለውን ነገር ልንሰማ የምንችለው እንጂ ድርቅ ያለባት ሀገር፣ በድርቅ የምትነሳ ሀገር ፌመን ሲባል ወይም በጣም ኃይለኛው የሆነ የድርቅ አይነት ሲባል
ዴፊኒሽኑ ኢትዮጵያ ማለት የሆነባት ሀገር ሆነን ፈጽሞ ናይል ከኛ ነው ማለት አሳፋሪ። እንግዲህ የአሜሪካው ፕሬዚዳንት ለግብጽ የጻፉት ደብዳቤ እንዳለ ስንመለከት ነበርና በተደጋጋሚ በተለይ ከህዳሴ ግድብ ጋር በተያያዘ ኢትዮጵያ ላይ በተወሰነ ደረጃ ጫና የሚያሳድር ለግብጽ ያደላ የሚመስሉ አይነት ሀሳቦችን የሚያንጸባርቁበት ሁኔታ ይታያልና እንዲህ አይነት አመለካከቶች በተለይ በምዕራባውያን በሌሎች አንዳንድ ሀገሮች ላይ አልፎ አልፎ ሙሉ ለሙሉ ነው ማለት ባይቻልም ይሄ ከምን የመነጨ ነው ብሎ ያስባሉ? አሁን ያልኩትን አንድ ላይ ደማምረህ የተሰራው ፕሮፓጋንዳ ልብ ይገዛል። አሁን ለምሳሌ ዶናልድ ትራምፕ ቅድም አንስተዋል የግብፅን ውሃ ትንሽ ከግብፅ ዝቅ ብሎ አንድ ግድብ ሰርታ ብሏል። ዝቅ ብሎ ምን ማለት ነው? በህዳሴ ግድብና በኢጅፕት መካከል ወይም ናሰር ሐይቅ መካከል ያለውን ኪሎ ሜትር ራሱ አያውቀውም ማለት ነው። ስፋቱን አያውቀውም። እዛ ውስጥ የከተተው ምንድነው ስንል ይሄ አሁን ያልነው አንድ ጊዜ ትዝ ይለኛል አልጀዚራ ላይ የውጭ ጉዳይ ሚኒስትር ቃል አቀባዩ ከአሜሪካ እና እኛ ነው ስንወያይ እኔ አለ የግብፅ ለግብፅ ናይል ምን እንደሆነ ለማወቅ ብዙ መጣር የለብኝም ምክንያቱም ናይሉ ዳር ላይ ሰርቻለሁና ይላል። ለትምህርት በአምባሳደርነት ሄደው ናይልን እያዩ ነው እዛው የኖሩት ያውቁታል። ስለዚህ በዚህና በሌሎችም መልኩ በፊልሞች እንዳልኩት በምን መልኩ የተሰራ አይምሮ አለ። ኦቨርኦል እኛ ዲፕሎማሲ መሆንን አምባሳደር መሆንን ወይም ሌላ ፖለቲካ መሪ ሆነን የህብረተሰቡ ውጤት ኮነን አይደል? ስለዚህ ህብረተሰቡ ቅድም ያልኩት በአንድ አውስትራሊያ ትምህርት ቤት ውስጥ አስተማሪ የሆነችው ሴት ያንን አይነት አስተሳሰብ የያዘችው የማህበረሰቡ የእውቀት ውጤት ስለሆነች ማለት። ስለዚህ ጉግሉ ምኑ በአጠቃላይ አሁን አዳዲስ የሚመጡት ራሱ ሲመጡ እሱም ላይ ራሱ እየተወዳደርን እየገባን አይደለም። ስለ ናይል ውሃ በደንብ እየጻፍን አይደለም። የኛ ሪሰርች እንትንስ ብዙ እየሰሩ አይደለም። ስለዚህ ብዙ ጊዜ የኛ እንቅስቃሴ ካዥዋል ነው ምንድነው የሚባለው ወቅታዊ ነው። ህዳሴ ግድብ አንደኛ ሙሌት ስፋይ አወራን አለ። የሆነ ነገር ሁለተኛ ሙሌት አወራን አለ። ደገስን አለ። ከዛ በኋላስ ተርባይኖቹ እንዴት እየሰሩ ነው? ምን እያደረጉ ነው? ምን ጥቅም አገኘን ብለን አንጠይቅም። ኢቭን መንግስትንም ለመጠየቅ እኮ መጀመሪያ ማወቅ አለብናል ምን እየተሰራ ነው። ሌላው ቀርቶ ቤት መብራት ከሄደብን ልጠይቅ ይገባል። ለምን ይሄዳል? ህዳሴ ግድብ ላይ ቦንድ ገዝቼ የለ እንዴ ማለት እኮ መቻል አለብን። ስለዚህ በዛ ሌቭል ማደግ መቻል አለብን። የዛኔ ነው መንግስት ራሱ የሚጠይቀኝ ማህበረሰብ አለ፣ የወከለኝ ማህበረሰብ አለ። ያ ማህበረሰብ ደግሞ እየጠየቀ ነው ማለት ይጀምራል። የዛኔ እርስ በርሳችን አብረን ያም ነው ዲፕሎማሲውን ደግሞ እንደዛው የሚሰራው። ለምሳሌ እኔ የመጀመሪያው የአልጀዚራ ላይ የነበረኝ ውይይት ላይ በፍርሃት የተሞላውበት ነበረ። ምላቸው ነገሮች ብዙዎቹ እርግጠኛ አይደለሁም፣ ኮንፊደንስ የለኝም በውሃይ ላይ ምናምን። ምክንያቱም ያደኩበት ነገር እንደፈራ አድርጎኝ ነው ያሳደገኝ። ግን ከዛ በኋላ ሀቁን እያወቅኩት ስመጣ የእነሱንም ምንነት ስረዳው ምስል አሁን ላይ ሳልፈራ በደንብ መናገር ይችላል። ስለዚህ ወደዛ መሄድ የምንችለው እንደ ማህበረሰብ ከዛ ዲፕሎማት ሲሆኑ በዛ ደረጃ ማሳደግ ስንችል እነዚህ አሁን ላይ በግብፁ በመሳሰሉት ዲፕሎማቶች ተጽዕኖ ውስጥ የገቡ ዲፕሎማሲውን ደግሞ ሲሰሩ ይሄ ብቻ አይደለም በእውቀት ሰርተዋል ብለናል። በተግባር በቱሪዝሙ በምኑ ራሳቸውን የማስተዋወቅ ስራ ሰርተዋል ብለናል። እንደገና ይሄ ሁሉ አልበቃ ብሏቸው ደግሞ የጉቦ ስራ ይሰራሉ። ሴናተሮችን የማማለል ስራ ይሰራሉ። ባለፈው ቦብ ምናምን የሚባለው ሰው በሴኔተር ደረጃ ያለ ለሚስቱ ለሱ በወርቅ በመኪና በምናምን አታለው የግብፅን ኢሹ በኮንግረስ መሃል እንዲነሳ ለማድረግ የገዙት ሰው እንዳለ እና እስከ መታሰር የደረሰ ሰው አላቸው። ዶናልድ ትራምፕ የመጀመሪያውን ፕሬዝዳንትነት የመታጫ ፕሮግራም ሲሰራ ያንን ፕሮግራም የሚያስኬድበት ቤት ገዝተውለታል ወይም ሰጥተውታል። ከዛ $10 ሚሊዮን ሰጥተውታል። ይሄን ሁሉ አልጀዚራ ሌሎችም CNN የመሳሰሉት ያጋለጡታል አንዳንዱ ፕሮግራሞች ማለት ነው። ስለዚህ
ሎቢ በማድረግ የተለያዩ ባለስልጣናትን በመያዝ የተለያዩ ደግሞ የዓለም ትላልቅ ወሳኝ የሆኑ መስሪያ ቤቶችን በምሁሮቻቸው በማጨናነቅ የተባበሩት መንግስታት ውስጥ በጣም ብዙ የራሳቸውን ኃይል እንዲኖር ተቀጥሮ ምናምን ገብቶ እንዲሰራ በማድረግ የነሱ ጊዜ መጥቶ ደግሞ የተባበሩት መንግስታት ኃላፊ በሚሆኑበት ወቅት ትላልቅ ውሳኔዎችን በማሳለፍ ለሀገራቸው ትልልቅ ስራ ይሰራሉ። እንደነ ቡትሮስ ጋሊ የኢትዮጵያ ኤርትራን ጉዳይ በመወሰን ደረጃ ትልቅ የሆነ ሚና ተጫውተዋል። ለራሱ ማለት ነው ኢትዮጵያን በመገንጠል ያለ ባህር እንድትቀር በማድረግ ረገድ ትልቅ ሚና ተጫውተዋል። ሌላም ስራዎችን በጣም ይሰራሉ። አሁንም ቢሆን ተሰግስገው ኢቭን በአፍሪካ ህብረት ውስጥ ገብተው ምናልባት በጣም አንዳንድ ውሳኔዎችን ስታይ ፈጽሞ የአፍሪካን የማይወክሉ የሆኑ የአረቡን እንደገና የግብፁን የመሳሰሉትን ብቻ ጥቅም ያማከሉ ነገሮች እንዲወሰኑ እና ሳያስበው አፍሪካ ህብረቱ ራሱ ግብጽ እንዲሸት የተደረገባቸው ሁኔታዎች አሉ በጣም በብዙ ጉዳዮች ላይ። ስለዚህ እንዲህና መሰል የሆኑ ነገሮች በጣም ተሰርተዋል። ስለዚህ በዚህ የተቀኘው በዚህ የተሸፕ የተደረገው አይምሮዎች ናቸው እኛ ላይ አሉታዊ የሆነ ተጽዕኖዎችን እያመጡ ያሉት። ሌላው እንግዲህ አሁን ከአባይ ወንዝ ጋር በተያያዘ ወይ ከናይል ጋር በተያያዘ በዚህ ደረጃ ይከራከራሉ፣ በዚህ ደረጃ ተጽዕኖ ለመፍጠር ይፈልጋሉ። በሌላ በኩል ደግሞ ኢትዮጵያ የባህር በር ጥያቄ ስታቀርብ እንደዚሁ በማይመለከታቸው ጉዳይ ላይ ጣልቃ የመግባት የማከላከል ስራዎችንም ይሰራሉ። አሁን ያየናቸው በርካታ ጉዳዮች ስላሉ ማለት ነውና ይሄ እስከምን የመነጨ ነው ብለው ያስባሉ? አዎ መነሻው ነው የተበላሸው። ምንድነው እሱ? ኢትዮጵያ ውስጥ ያለው ቅድም ያልኩት መነሻ ላይ የናይል ውሃ የኛ ነው፣ ስለዚህ ኢትዮጵያ ይህንን ውሃ ልትጠቀም አይገባም የሚል 4 ነጥብ የተደረገበት ድምዳሜ አለ። ማንኛውም መሪ በግብጽ ውስጥ ሲመረጥ በህገ መንግስት ውስጥ በጸደቀው መሰረት የመጀመሪያው ስራ ይህንን ናይል እንዳይነካ ማስደረግ ነው የሚል በህገ መንግስት ይጸድቃል። ይህንን ነገር ደግሞ በተለያየ መልኩ ተግባራዊ ለማድረግ የሚሄዱበት ሂደት አለ። ጦርነት ከመክፈት ጀምሮ የደህንነቱን እና ሰላዩን መረብ በጣም መጠቀም፣ ከዛ ውጪ ኢትዮጵያን እርስ በርስ ማተራመስ፣ የተለያዩ ተቃዋሚ ነን የሚሉ አካሎችን መደገፍ። ለምሳሌ ኦነግ ቢሮ ነበረው፣ የተለያዩ እንደዚሁ እንትኖች ቢሮ ነበራቸው። እዛ የማነው ስሙ ቢሮ ነበረው፣ የጀብሃ ሻዕቢያ ለተህሪር ትግራይ ኤርትራ፣ ሁለቱም ገንጣይ ማስገንጣይ ሁሉም የዛ አባል ነበሩ። ከግብጽ ነው መነሻቸው። ይደግፏቸዋል፣ ብር ይሰጧቸዋል። ባለፈው አንድ የተረጎምኩት ፕሮግራም አለ፣ አልፋቲህ ዑርዋ የሚባል አንድ ሰላይ የሱዳን ግን ደብል ኤጀንት ነው። ለግብጽም ለሳውዲም ለአሜሪካም ነበር የሚሰራው። 130 ታንክ ከተለያየ ዓለም ተቀብለን በግብጽ በኩል ከተረከብነው በኋላ በቀጥታ የሰጠነው ለሻዕቢያ ነው ይላል። ከዛ ኢትዮጵያኖችን በራሳቸው ሰዎች እናስመታቸዋለን፣ እኛ ምን አገባን እስከ ማለት ደረጃ የደረሰ የተሳለቀብን ሂደት ነው ያለው። እና ይህንን ከማድረግ በተጨማሪ ሌላው ትልቅ የሚሄዱበት ሂደት ደግሞ ፕሮፓጋንዳ ነው ብለናል። ፕሮፓጋንዳ ደረጃ በተለያየ ቦታ ላይ እየገቡ የሚወያዩ ደግሞ ራሱን የቻለ ማዕከላት አላቸው። እንደ አህራም ሌሎች ደግሞ በቴሌቪዥን ደረጃ በጣም ብዙ ከ200 በላይ የሆኑ ጣቢያዎች የውጭና የውስጥ የራሳቸውን ብቻ ደግሞ አይደለም የሚጠቀሙት። ቅድም ያልነው የተለያዩ የዓለም ማህበረሰብ ትልልቅ ድርጅቶች እንደ ዩኤንን ጨምሮ ገብተው ተሰግስገው እዛ ውስጥ ይሰራሉ ብለናል። እንደዛው ደግሞ የተለያዩ ሚዲያዎች አልጀዚራን ጨምሮ አልጀዚራ ውስጥ ቱባ የሚባሉ ጋዜጠኞች ግብፃዎች ናቸው። ስለዚህ ሁሌ የግብፅን ነገር አይረሱም። ሁሌ እሱን ነው ማዕከል አድርገው የሚሄዱት። አርቲ ራሻ ጣቢያ ነው። አንድ ራሻዊ ትልቅ ጀነራል በቅርቡ አግኝቼ አርቲ እኮ የግብፅ ነው አልኩት። አንዴ አስደነገጥኩት። ምን ማለት ነው ሲለኝ ይሄው አታይም ይሄን ነው እኮ የምትዘግቡልን አልኩት እና ደነገጠ። አያቆም እነሱ አርቲዎች ራሱ በማያውቁበት መልኩ ግብጾቹ ተሰግስገው ይሰራሉ። አልሁራ
የአልጀዚራን ጣቢያ ለመገዳደር የተሰራ የአሜሪካ ጣቢያ ነው። 24 ሰዓት አረብኛ ይሰራል። እዛ ውስጥ ግን ብዙዎቹ ሰራተኞች አረቦች ናቸው። ከዛ ውስጥ ግብጾቹ ናቸው። ስለዚህ ትርክቶቹ በሙሉ የአሜሪካም የግብጽ እንዲሆን ተደርጓል። ዶቼ ዌሌ ስትከፍት አረብኛው የግብጽ ሬዲዮ የግብጽ ቴሌቪዥን ነው የምትሰማው ይመስላል። እዛ ውስጥ የገቡት ሱዳናዊ ቢሆኑ አረባዊ ቢሆኑ የምንም ሀገር ይሆኑ የግብጹን ትርክት ነው በደንብ አድርገው የሚሰሩት። ስለዚህ በዚህ መልኩ የማሳመን ስራ በጣም በሰፊው እየሰሩ ነው። ለዛ ነው ህብረተሰቡን ማሳመን የቻሉት ህብረተሰቡን መግዛት የቻሉት ብዬ ነው ማምነው። እንደው ግን በዚህ አጋጣሚ አሁን በተለይ አፍሪካ ቀንድ አካባቢ ያሉ ሀገራት አንዳንዶቹ በጉርብትና አብሮ መስራት የተሻለ አዋጭ ሊሆን ይችላል። ጎረቤት ሀገራት በጋራ ቢሰሩ የተሻለ ተባብሮ የሚሰሩበት ሁኔታ ይፈጠራል። ግን ርቀው ሄደው ከግብጽ ጋር የሚሰሩ አሉ። ለምሳሌ መጥቀስ ይቻል ኤርትራ፣ አልፎ አልፎ ጅቡቲ እንዲህ አይነት እንትኖች ከግብጽ ጋር ሄደው አብሮ የሚሰሩበት ሁኔታ አለና እንዲህ አይነት እንትኖች ለነሱም የሚሰጠው አሉታዊ ጫና ይኖራል። ሄዶም ደግሞ ለግብጾች ጋር መለጠፍ ምንድነው ፋይዳው ብሎ ያስባሉ? ቀደም ያልመለስኳት ነገር አለች፣ አንድ ላይ ልመልሳት። በባህር ጉዳይ ላይ ለምን ይጫኑላል የሚለው ጥያቄ የሚመለሰው እዚህ ውስጥ ነው። ማለት ይሄንን ውሃ እኛ ከበለጸግን ልማት ላይ ጠንካራ ከሆነን ለባህር በር ብለን በየአመቱ ከ2 ቢሊዮን በላይ ብር እያወጣን ዶላር እየከፈልን የምንሄድበት ሁኔታ ከቀረ ይሄ ገቢ ወደ ማን ይመጣል? ወደኛ ይመጣል ማለት ነው። ስለዚህ አንድ ግድብ አይደለም 2-3 ግድብ መገደብ እንጀምራለን፣ ውሃችንን መጠቀም እንጀምራለን። በእነሱ እሳቤ እዚህኛ የምንጠቀመው ውሃ የነሱን ውሃ። ስለዚህ ውሃን ደግሞ እንዳትጠቀም ማድረግ በፈለከው መልኩ ትሄዳለህ ማለት ነው። እንዳይጠቀም ማድረግ አለብኝ ካልክ ሁሉንም ነገር ታደርጋለህ። ከጦርነት ብያለሁ ፕሮፓጋንዳው ምኑ ሁሉ የዚህ አካል ነው። ስለዚህ ዞሮ ዞሮ ኢትዮጵያ በርትታ ጠንክራ ይሄንን ውሃ ልትጠቀም የሚያስችላት ቁመና ላይ መድረስ የለባት። ይሄ ነው አቋማቸው። ስለዚህ ይሄንን ለማስፈጸም ሁሉንም መንገድ ትሄዳለች። ሁሉንም መንገድ ከዛ ውስጥ አንዱ ጅቡቲ፣ ኤርትራን፣ ሶማሊያን የመሳሰሉትን አረብ ከማድረግ ጀምሮ እንግዲህ የሌላቸውን ታይትል ወይም የሌላቸውን ማንነት ከመስጠት ጀምሮ በገንዘብ በመደገፍ በተለያዩ የፖለቲካ ሐሳብ በመደገፍ በመሳሰሉት በማማለል ከመገንጠል እኮ ጀምሮ እንደ ሀገር እኮ አቆሟቸዋል። መጀመሪያ እንደነ ኢድሪስ አዋቲ የሚባሉት እንደነ ማን ሰቤ የሚሉት እንደነ ኢሳያስ አፈወርቂ ምናምን እኮ መነሻቸው እኮ ግብጽ ነው። ካይሮ ሰልጥነው ነው መተው ያንን ያደረጉት። ስለዚህ በዚህ ደረጃ ገንዘብም ሀብትም ዕውቀትም አፍስሰው የሰሩትን ነገር አሁን አንተ መተህ ልታፈርስባቸው ወደ ባህር በር ልትመጣ አይሆንም። ስለዚህ ይሄን ነገር በምንም መልኩ ለማስቀረት ይሄዳል። እነዚህ ደግሞ ሀገራት ለምንድነው ግብጽ ላይ መለጠፍ ያለባቸው ወይም የሚሄዱት ስትል አንዳንዶቹ ያለ አግባብ ይሄዱ ናቸው አይደል? ለምሳሌ እንደ ኤርትራ ስታይ ማለት ነው። ስለዚህ ያ ገልቲ ስሜት አለ ማለት የጥፋተኝነት ስሜት አንድ ሀገርን የምታክል አንገት አሳጥተህ የሄድክበት የሸፍጥ ስራ እሱ ራሱ አይተውህ በጣም ይጎዳል። ስለዚህ ያንን ለመሸሽ ምክንያቱም በኢትዮጵያ በኩል ሊደርስብህ የሚችል የሆነ ሌላ አጸፋ ትፈራለህ። በቀል ሊመጣብኝ ይችላል ብለህ ትፈራለህ። በቀል እንኳን ባይኖር እዋጣለሁ ብለህ ትፈራለህ። ሌላ ፍራ። ስለዚህ ያላቸው ድል ወደዛ ሄዶ መለጠፍ ነው። ይሄንን ማስቀረት የምንችለው እኛው ነን። አቃፊነታችንን በግልጽነት እኛ የምንፈልገውን ነገር በትክክል በማስቀመጥ ረገድ ዲፕሎማሲውን በተሻለ መልኩ በመሄድ የተሻለ ነገር ማድረግ የምንችለው እኛ ነን። ያንን ሙከራ አድርገንም ግን ልንሸነፍ እንችላለን። ለምሳሌ በኢትዮጵያ ኤርትራ ጉዳይ ላይ ጠቅላይ ሚኒስትሩ የኖቤል የሰላም ተሸላሚ እስከመሆን ደረጃ የሄዱበት ርቀትን እናውቀዋለን። በጣም ትልቅ ጥሩ ነገር ሄደው ነበር። ግን ከዛ በኋላ ምን ተፈጠረ ምን የሚለው ሁሉም ብዙ ውይይት የሚፈልግ ነው። ስለዚህ አሁንም ዲፕሎማሲያችንን ምኑ ጋር ነው ችግሩ ብለን በደንብ መርምረን የተሻለ አካሄድ የሚሄድ ኃላፊነት እኛ ላይ አለ። ሁሌ እነሱን ብቻ እንትን ማለት አንችልም። አንዳንዴ የሚወስኗቸው ውሳኔዎች ከተለያዩ የእይታ
ወይም ከተለያዩ ያስተሳሰብ ስህተቶች ሊሆኑ ስለሚችሉ ያንን የማረቅ ያንን የአባብሎ ወደዚህ የማምጣት የመሳሰሉት ስራ የኛ ነው። በዲፕሎማሲው ሃይ አካሄድ በሄድክ ቁጥር የተሻለ በሄድክ ቁጥር ሌሎችን የማምጣት አሁን ላይ ግብጽ የምታደርገው ያንን ነው። እኔ በዲፕሎማሲው መብለጥ አለብኝ ከሶማሌ ጋር የጦር ስምምነት አደርጋለሁ አንዴ ወታደር ወስጄ አፈሳለሁ ላለው ውሸት ሆኖም ቢሆንም አንዳንዴ የሰላም እንትኑ ላይ ተሳትፎ እንኳን የማያውቁት ማለት ነው። እነሱ ራሳቸው ለምሳሌ ከሶማሌላንድ ጋራ በ2020 የጦር ቤዝ ጠይቀው ግብጾቹ ግን ኢትዮጵያም ሌሎችም እዛ አካባቢ ያሉ ሰዎች ተቃውመው ሶማሌላንዶችም ሲያዩት አያዋጣቸውም እንቢ ብለዋቸዋል። አሁን ላይ ግን የሚነዙት ምንድነው የሶማሌ አንድነት ያሳስበናል። የሶማሌ አንድነት የዛኔ ያሳስባቸው ነበር። ከሶማሌ ጋር 30 ምናምን ዓመት ተራርቀው ነው የኖሩት። ኦልሞስት ኢቨን አምባሳደር አልነበራቸው እና በዚህ ደረጃ የተራራቁ የነበሩት አሁን ይህን ያህል መዋደድ ከየት መጣ? ስለዚህ ይህንን ለማሸነፍ እኛ ተመሳሳይና የበለጠ አካሄድ መሄድ አለብን። ከዛ አኳያ በኢትዮጵያ ጠቅላይ ሚኒስትር ለምሳሌ የተኬደበት ሂደትን በጣም ማደንቃቸው ነገሮች አሉ። ለምሳሌ ሶማሊያን እስካሁን ድረስ አባብሎ ሌላው ቀርቶ የህዳሴ ግድብ ምርቃት ላይ እንዲገኙ ማድረግ መቻል በዛ ሆት ሲዝን ላይ ማለት በጣም ሞቅ ባለበት ጊዜ ውስጥ ያን ማድረግ የኬንያው ፕሬዝዳንት ከኬንያ ጋር ሄደው ለምሳሌ የተለያዩ ስምምነቶች አድርገው ነበር እኛ እንሰጣቸዋለን ብለው ግን ኢትዮጵያ በልጣቸዋለች። የጅቡቲንም እንደዛው በቅርቡ ከዛም በፊት ከጅቡቲ ጋር ያለን ግንኙነት ሌላው ቀርቶ የጅቡቲው ፕሬዝዳንት የህዳሴው ግድብ ምርቃት ላይ መገኘት የደቡብ ሱዳኑ መገኘት ብቻ ሳይሆን ግድብ እንሰራለን የሚል ስሜታዊ የሆነ በጣም የሚገርም ንግግር እስኪያደርግ ድረስ ያደረሰው የሆነ ነገር ሰርተናል። ያንኑ ኤርትራም ላይ መድገም እንችላለን፣ ሌሎችም ላይ መድገም እንችላለን ብዬ አምናለሁ። እኔ ተስፋ መቁረጥ የለብንም ብዬ አምናለሁ እና ዲፕሎማሲ ላይ ተስፋ መቁረጥ የሚባል ነገር የለም። ሁሌ በጠላትነትና በመሳሰሉት ብቻ ቢኬድበት ሁኔታም የለም። ዛሬ ወዳጅ የነበረው እንዴት ጠላት ሲሆን አይተናል። እንዴት ትላንት ጠላት የነበሩት ደግሞ ወዳጆች ሲሆኑ አይተናል። ስለዚህ ፖለቲካው ላይ ዲፕሎማሲው ላይ ያለው ነገር የብልጠት እና የዚህ የጥቅም ጉዳይ ላይ ያማከለ ሀገርን በመጥቀም ላይ የተመሰረተ አካሄድ ነው ብዙ ጊዜ የሚያሸንፈው። ስለዚህ ብዙ ጥቅም በሰጠህ ቁጥር ታሸንፋለህ፣ የታወቀ ነው። ስለዚህ በዛ ረገድ እንዴት ነው እየሄድን ያለ ነው ብለን ራሳችንን ሁሌ መጠየቅ አለብን። እና እነዚህ ትናንሽ ሀገሮች የሚባሉ ጅቡቲ በለው ምናምን በሌሎች ላይ ተንጠልጥለው የሚኖሩ ሀገሮች ናቸው። ጅቡቲ በትንሹ ወደ 9 እና 10 የሆኑ የጦር ቤዞች አሉ። እነሱ በሚከፍሏት ኪራይ ነው የምትኖረው። ግን በጣም የሚገርመው እነዚህ ሁሉ ተሰብስበው የሚከፍሏት ብርና ኢትዮጵያ የምትከፍላቸው ብር ሲስተያ ኢትዮጵያ የምትከፍላቸው ብር ይበልጣል። ለምን አንዳንድ ኢትዮጵያ ላይ ጨከን ያለ እርምጃ እንደሚወስድ አይገባኝም። እኔ አንድ ግብጽ ምንም ብታደርግ ኢትዮጵያ የምትሰጣቸውን ጥቅም ያህል ልትሰጣቸው አትችልም። ጂኦግራፊውም አይፈቅድም፣ ብዙ ነገሮች አይፈቅዱም። ግን ስቲል አሁንም በአረብ ሊግ ውስጥ ታስረው ግብጽ በምታስተባብረው አረብ ሊግ ከተለያዩ አረቦች ብታገኘው ግን ጥቅም አለ። ስለዚህ ያ ሊይዛት ይችላል። ስለዚህ እኛ ይህንን ነው እንግዲህ በስማርት ዌይ ሄደን እኛም ከአሉን አላያንስ ጋር ለምሳሌ ኢማራት፣ ሳዑዲ፣ ሌሎችም ጋር ጅቡቲን ራሱ የመጥቀም እንትን ላይ ምን ያህል እንሰራለን፣ ኤርትራንም ቢሆን ሌሎችንም እና በዚህ አይነት መልኩ ትንሽ ጠንከር ያለ ነገር ከሰራን አይ ቲንክ እናሸንፋለን ብዬ አስባለሁ። እንደው መጨረሻ ላይ ኡስታዝ ግብጾች መጀመሪያ ሲከተሉ የነበረው እንግዲህ አባይ ከተገደበ በኋላ ውሃችንን ያስቀራል እንዲህ የሚባሉ እንጎዳለን፣ እንጠማለን የሚሉ አይነት አካሄዶችን ነበርና በኋላ ግን ከተገደበ በኋላ ውሃው ምንም አይነት ለውጥ ሳያመጣ ፍሰቱን ቀጥሏል እና ይሄ ይታወቃል፣ በዓለም ደረጃም ይታወቃልና አሁን ምናልባት ከአካሄድ ጋር ከፖለቲካ አካሄዳቸው ጋር በተያያዘ ከዲፕሎማሲ አካሄዳቸው ጋር በተያያዘ የተለወጠ ነገር አለ? ከአባይ ጋር በተያያዘ የተለወጠ ብዬ የማስበው በፊት በጣም ትዕቢት ያለበት ከልክ ያለፈ የሆነ በራስ መተማመን ያም የሚመነጨው አንደኛ ኢትዮጵያን ከመናቅ የተነሳና ከሰሩት በጣም ረጅም ጊዜ የፈጀ የሆነ ዲፕሎማሲ የደህንነታዊ የመሳሰሉት ሴራ ፈጽሞ ኢትዮጵያ ከዛ ሁሉ አንሰራርታ መጣ በዚህ ደረጃ ትሄዳለች ብለው ያለ ማሰብ ነገር የወለደው የሆነ
ከፍተኛ የሆነ መተማመን ነበር። አንደኛ ደሃ ናት፣ ስለዚህ ግድቡን ገንዘብ አግኝታ አትሰራም። በዲፕሎማሲ ደረጃ ደግሞ በደንብ አጥረነዋል። ከዛም ከዚህም በሰራነው ስራ የተነሳ እርዳታ የሚባል አታገኝም። ከዛ ውጪ ደግሞ እኛ ወታደር አለን፣ ኃይል አለን፣ ስለዚህ በሱ በማስፈራራት ልናንበረክካት እንችላለን የሚል በጣም ጣራ የነካ የሆነ እንትን ነበራቸው። ስለዚህ ያንን ለማሳየት ሞክረዋል። የናይል ንስር ቁጥር 1፣ የናይል ንስር ቁጥር 2፣ የናይል ጥበቃ ምናምን እያሉ ከሱዳን ጋር የጦር የጀት ላይ ልምምድ፣ የድንበር ጥበቃ ምናምን እያሉ ድንበራችን አካባቢ ሲራወጡ ይኸው ልንመታችሁ ነው፣ ቤኒሻንጉልን እንወራለን እስከ ማለት ደረጃ እና የሱዳኑን አብዱልፈታህ አልቡርሃን ወታደር እስከ አልፈሸጋ የሚባል ድረስ ገባ ብሎ እንዲያሳየን ለማድረግ ሙከራ ተደርጓል፣ የሚቻለው ነው። ስለዚህ ያ ሁሉ የሚያዋጣና ኢትዮጵያን አሸማቆ ከምትሄድበት ሂደት ትንሽ ይገታታል። እኛ የምንፈልገውን ውል ጽፋለን፣ ቢያንስ ለሚቀጥለው ጋራንቲ የሆነ ነገር እናገኛለን ብለው የሚያስቡት ነገር ነበረ። ግን ያ አልተሳካም። ስለዚህ በጣም በሚገርም ሁኔታ ሽንፈት ውስጥ ናቸው እና ያ ሽንፈት የወለደው የሆነ ከፍተኛ የሆነ ቁጭት፣ ከፍተኛ የሆነ ጥላቻ፣ ከፍተኛ የሆነ ተስፋ መቁረጥ የሚወልዳቸው አንዳንድ ነገሮች አሉ እና ከዛ አኳያ አሁን ላይ ማየው ነገር ወደ አሜሪካን መሸሽ ነው። ለዚህም ነው አሁን መጨረሻ ላይ ዶናልድ ትራምፕ አንድ ደብዳቤ ጽፎላቸዋል። እስካሁን ድረስ ለምሳሌ በፍልስጤን ጉዳይ ላይ አንዳንድ የእርቅ ስራዎች ምናምን ሰርታችኋልና በሱ ላይ እናመሰግናለን ምናምን ብሎ መግቢያውን ከጻፈ በኋላ መጨረሻ ላይ ማሳረጊያውን እኛም የዚህን ውለታችሁን ናይል ላይ ተጎድተናል የምትሉትን ነገር ልናስገኝላችሁ ወይም ልናመጣላችሁ እንችላለን የሚል ነገር ነው ያለው። ግን ውሃው ከኢትዮጵያ ነው የሚፈሰው ነው እኛ ምንለው፣ የሚመነጨው ከኢትዮጵያ ነው። አሜሪካ አሁን ይህን እያለች ከሜክሲኮ ጋር በተያያዘ ያላት አቋምን እናውቃለን። ውሃዋን ላለመስጠት የሜክሲኮችንም ውሃ እንደዛው ከመጠቀም አንጻር ምን ያህል እየሄደች እንደሆነ እናውቃለን። በካናዳ እና በአሜሪካ መካከል እንኳን ካናዳን ተጭና ልክን አሁን ኢትዮጵያ ላይ አደርጓለሁ እንደምትለው ነገር ልታደርግ ይቅርና የካናዳ ግድብ በመሰራቱ አሜሪካ ልትጠቀሙ የምትችለው ነገር ስላለ ከ7 እስከ 800 ሚሊዮን እገዛ ነው ያደረገችው በሷ ቦርደር ላይ በሚሰራ የካናዳ ወንዝ ላይ ማለት ነው። በሀገሪቷ ከ95,000 ግድብ በላይ ያላት ሀገር ናት እንደ አሜሪካ። ስለዚህ የውሃና የውሃን ጥቅም የውሃ ባለቤትነትና የውሃ ምንነትን በደንብ ከሚረዱት ትልቆች ሀገሮች አንዷ ናት። ስለዚህ ብቻዋን ምንም ማድረግ እንደማትችል ባለፈው ጊዜ ባደረገችው ሙከራ ታይቷል። ሩሲያ አለ፣ ቻይና አለች፣ ህንድ አለ፣ ሌሎችም አሉ በውሃ ላይ የራሳቸው የሆነ ጥቅምን ለማስከበር የሚሮጡ ማለት ነው። ልክ ተመሳሳይ ኢትዮጵያ አይነት ነገር ያለባቸው። ስለዚህ እንደ ህግ ከሆነ ሊሄድ ያሰበው አያስኬድም። ምክንያቱም ራሱንም ነገ ጠልፎት የሚጥለው ነው የሚሆነው። ስለዚህ ያለው ድል ኢትዮጵያን በእርዳታ መከልከል ስም ወይም በመሳሰሉት የተለያዩ ጫናዎች ለማሳደር መሞከር ነው የሚሆነው። ያንን ደግሞ ኢትዮጵያኖች ተባብረን ከዚህ በፊት ኖሞር ብለን የሄድንበት ሂደት አለ። ተመሳሳይ የሆነ ነገር ግን በጣም ራሳችንን የማያሳጣ የሆነ ከፍተኛ የፖለቲካ ሂደትን ሂደን ይሄ አሁን ላይ ሊመጣ የታሰበውን ጫና ማለፍ መቻል አለብን ብዬ አምናለሁ። እንደው ሱዳኖችስ ግን ብዙ ጊዜ አሁን ከግብጽ ጎን ቀደም ሲል ያው ከኢትዮጵያ ጎን ነበሩ ቀደም ሲል በነበረው ሁኔታ በኋላ ግን ወደ ግብጽ የማዘንበል ነገር አለ። ግን ግብጾች ተጠቅሞ ሊሆን ይችላል። ቅድም እርሶም እንደገለጹት ግብጾች ከአባይ ግድብ በጣም ተጠቅመውበታል። ሱዳኖች ግን በዛ ልክ አይደለምና ለምንድን ነው በዚህ አይነት ሁኔታ ውስጥ አንዳንድ ጊዜ አቋማቸው በዚህ ደረጃ የምንለውጠው ብለው ያስባሉ? የሱዳን ፖለቲካ በጣም የሚያስደነግጥ ነው። በጣም ግለሰባዊ እንደገና የፓርቲ ወይም የሆነ ቡድን ጥቅም ከሀገር ጥቅም እየበለጠ ያየንበት ሁኔታ ነው ያለው። ለዚህም ነው ሀገራቸውን አሁን ላለችበት ደረጃ በሁለት ጎራዎች ምክንያት ሀገር እንዳልነበረች እየሆነ ያለው እና ሱዳን አሁን ሀገር ናት ማለት አይቻልም። አሁን ላይ በተወሰኑ ቡድኖች እና በጥቅማቸው ላይ የተመሰረተች ሀገር ናት። በአሁኑ ሰዓት ግብጽ ደግሞ ይህንን አይነት አጋጣሚዎች የምትጫወትበት ሂደት አለ፣ በጣም የምትጠቀምበት እና ከዛ አኳያ አሁን ላይ
ሱዳኖች ከኢትዮጵያ ጋር ለምሳሌ በነበራቸው የተወሰኑ አንዳንድ ሂደቶች ግብጽ በጣም ተጠቅማበት ግብጾች ሱዳኖችን ተጠቅማ እኛን ጎድታናለች ከዚህ በፊት ብዙ ስራ ሰርታብናለች አንድ አሁን ደግሞ ሁለቱ ጎራዎች በሚያደርጉት እንትን ውስጥ ጠብ ውስጥ ሱዳን የአብዱል ፈታህ አልቡርሃንን መንግስት ነው ያዘችው ከዚህ በፊት ልክ ፈሸጋ ላይ እኛ ጋር ቦርደር ውስጥ እንዲገባና ጦርነት እንዲያደርግ ስትገፋፋው የነበረው ራሷ ናት ስለዚህ የጥቅም ጉዳይ ነው ብዬ ነው ማስበው እንጂ በትክክል የሀገር ጥቅም ግን አይደለም በሀገር ጥቅም ደረጃ ሊያወራ የሚችለው ምሁራኑ ነው በተለይ ከውሃ ጋርና ከግድብ ጋር ያለውን ዕውቀት የምናቀው ማለት ለምሳሌ የመስኖ ሚኒስትር የነበሩ እንደነ ሰይፉዲን አህመድ ፕሮፌሰር እንደነ ሰልማን እንደነ ሌላው ቀርቶ ያሲር የሚባሉ መጨረሻ ላይ የመጡት ያሲር አባስ የሚባሉ የመጨረሻው የመስኖ ሚኒስትር በመሐከል የነበሩ ዑስማን አቶም የሚባሉ ዶክተር ዑስማን አቶም ሌሎችም ሚዲያቸው ላይ እየቀረቡ የኢትዮጵያ ህዳሴ ግድብ ምን ያህል እንደሚጠቅማቸው ነው የሚያወሩት ፈጽሞ ከኢትዮጵያ ህዳሴ ግድብ ጎርፍን በመከላከል ውሃው ስርዓት ይዞልን እርሻችንን የማስተካከል የኤሌክትሪክ የምርታማነታችንን ሂደት እንደገና የተሻለ በማድረግ በጭቃና በአፈር በብዛት ተጎድቶ በየጊዜው ለእድሳት ብዙ ብር የምናወጣበትን ሂደት የሚያስቀር በዛውም ተርባይኖቻችን የኤሌክትሪክ ማምረቻ ማሽኖቻችን በእነዚህ ጫናዎች የተነሳ አነስ ያለ የኤሌክትሪክ ምርት የሚሰጡን በትንሹ ከ13 እስከ 20% እድገት ቢያሳዩበት ከዛም አልፎ ደግሞ ከኢትዮጵያ በጣም በርካሽ ዋጋ ኤሌክትሪክ ገዝተን በስፋት የምንጠቀምበት ብለው እኛ ከምንለው የበለጠ ነው ስለ ህዳሴ ግድብ ያሽሞኖሞኑ የሚናገሩትና የሚያስረዱት እንደውም አንዳንድ ገለጻዎቻቸው የማይረሱ ገለጻዎች አሉ ለምሳሌ የኢትዮጵያ ህዳሴ ግድብ ኢትዮጵያን ከሚጠቅመው የበለጠ ሱዳንን ይጠቅማል የሚል ድምዳሜ ላይ ነው ያሉት ስለዚህ እነዚህ ምሁሩና አገሩን የሚወድ የሆነ ማህበረሰብ ነው ከዛ ውጪ ግን ይሄ ወታደሩና ሌላው ለራሱ ስልጣን ለራሱ እንትን እንጂ ለህብረተሰቡና ለሀገሩ የማያስብበት ደረጃ ደርሶ የታወረው የሆነው አካሄድ ግን ሲዋዥቅ ነው ምናየው ሁሉ ጊዜ ማለት ነው እንጂ ቋሚ ትክክለኛው ህዳሴ ግድቡን መጀመሪያ ደህንነቱን በማስጠበቅ ደረጃ ምሁራኑ በኢትዮጵያ ምሁራን ጋር አብሮ ሰርቶ ለአንድ አመት በህዳሴ ግድቡ አካባቢ ላይ መሰረት ላይ ትልቅ ለውጦች ሁሉ አድርገው በኢትዮጵያ ላይ 1 ቢሊዮን ኦልሞስት ዶላር የሚደርስ ዋጋ አስጨምረው የደህንነቱን መጠን ከፍ በማድረግ ረገድ ትልቅ ስራ ሰርተዋል እነሱና ስለዚህ ተማመኑበታል ያውቁታል በነገራችን ላይ ግብጾችም ይሄንን ያውቁታል ለፕሮፓጋንዳ ነው እንጂ የሚሉት ለዛ ነው ለምሳሌ ይሄን ምን ለየው እንዴት ነው ጸጥታ ምክር ቤት ሲሄዱ የሚያነሷቸው ጥያቄዎችን ስማቸው ፈጽሞ ከህዳሴ ግድቡ ጤንነት ደህንነት ጋር ያለ ነገር አያነሱ ምክንያቱም ያውቁታል ቢጠየቅ ጉዳዩ ይጣራ ነው የሚባለው ሲጣራ ውድቅ ነው የሚሆኑት ያውቁታል ይሄን ስለዚህ አያነሱም ይሄን ነገር ሌላም የማያነሷቸው ኢሹዎች አሉ ሁሌ የሚያነሱት የድርቅ ጊዜ ምን እንሆናለን ነው ስለዚህ ይሄ ደግሞ ገና በምናባዊ በሆነ ነገር ላይ ተነስተህ እዚህ ጋር ውል መጻፍ ማለት ነው ቋሚ የሆነ ውል ጻፍክ ማለት ደግሞ በደህናው ጊዜ በምንም ጊዜ አንተ ላይ አፕላይ ስለሚያደርግ ውሃ በሌለህ ጊዜ ከየት ታመጣላቸዋለህ ስለዚህ ወደ ሌላ ኮንፍሊክት የሚወስድ ነው የሚሆነው ሌላው ጄኔሬሽናችን ላይ ደግሞ እንደዛው ውሳኔ የሚሰጥ ነገር ነው ልክ እንደ 55.5 አሁን ላይ እኛን እየተጫኑን ያለው እኮ 55.5 መድረስ አለበት እያሉ ነው አይደል ይሄን ውል ግን እኛ አርገነዋል ያላረግነው ቅድም ውሎችን ስጠቅስ የረሳውት ነው ይሄ 1959 ውል በሱዳንና በግብጽ ነፃ ከወጡ በኋላ የተደረገ ውል ነው ይሄ ውል እኛን አይመለከተንም እኛ አልነበርንበትም ስለዚህ ሌላው ቀርቶ 55.5 የሚሉት ራሱ ውሸትም እንደሆነ ነው እኛ ምናምነው አሁን ላይ ምክንያቱም ይሄው እኛ ገድበንለትም ውሃም ይዘንለት ሞላን እንደገና ደግሞ ተጥለቀለቅን ይያሉ ነው ስለዚህ ከየት መጣ ያው እንደገና መጀመሪያ ላይ የነበረው 44.5 ነው ወይም 48 ነጥብ ምናምን ነበረ መጀመሪያ ላይ የነበረው ከዛ 4 ብቻ ለሱዳን ነው ከየት መጣ 55 ሆነ እንዴት አደገ ይዋ ስለዚህ ወይ የዝናቡ መጠን ጨምሮ ነው ማለት መቻል አለባቸው ከዛ ወይም ደግሞ እርግጠኛ አይደሉም
ስለዚህ የሚደርሳቸው ውሃ በእርግጠኝነት አሁን እንደሚሉት አይደለም፣ በጣም የተለየ ነው። ስለዚህ ያንን የምናቀበት ሲስተም አሁን ተፈጥሯል፣ የህዳሴ ግድብ የሚባል። ስለዚህ ከዚህ በኋላ እኛ በተገቢ መልኩ የዓለም አቀፍ ህግ የሚፈቅድልን እኛን ተገቢ በሆነ መልኩ መጠቀም ነው ኢኩዊታብል የሚለው ወይም ደግሞ ለኛ ድርሻችንን በመጠነ መልኩ ማለት መጠቀም ብክነት የሌለበት ሆን ተብሎ ሌሎች ላይ ጉዳት የታሰበበት ያልሆነ ፍትሃዊ የሆነ አጠቃቀም ነው የሚለው ህጉ። ስለዚህ ያንን መጠቀም ስንችል ሌላው ፍርሃታቸው ቅድም ጠቅሰሃል፣ እነሱ ፍርሃታቸው ኢትዮጵያ አሁን ላይ አይደለም ፍርሃታቸው እያደገች በሄደች ቁጥር ፍላጎቷ በጨመረ ቁጥር ህዝብ ብዛቷን በጨመረ ቁጥር የውሃ በጠቀም ስሌቷም ከፍ እያለ የሚመጣበት ወቅት የኛን ድርሻ ሚነካ ደረጃ ልትጠቀም ትችላለች የሚል ነው። ግን ስሌቱ በዓለም አቀፍ ማህበረሰብ መጀመሪያ አንተ የሚመነጭበት ሀገር ልትጠቀም ይገባል ነው። እንደውም አሁን ላይ እኔ ዘልዬ ማስበው እንደ ቱርክ ነው ማሰብ ያለብን ብዬ ነው። ቱርክ በዓለም አቀፉ ማህበረሰብ የወጣውን ህግ አልደግፍም ትላለች። ለምን ቢባል እርስ በርስ ሼር የሚደራረጉ አገሮች ያወጡት ህግ ነው። እኔ ግን ይሄ ውሃ ከኔ ብቻ ነው የሚወጣው ወደ ሌላ ሀገር ይሄዳል እንጂ እኔ ከሌሎች ጋር የምዋሰንበት ወይም ከሌሎች የማገኘው ውሃ የለም። ልክ እንደ ኢትዮጵያ ማለት ኢትዮጵያ ከፍታ ቦታ ላይ ናት። ወደ ኢትዮጵያ የሚገባ አንድም ውሃ የለም፣ ከኢትዮጵያ ነው የሚወጣው ውሃው። ስለዚህ እንደ ይሄ የኤንቲቢው ስምምነት ምናምን ለጊዜው ምናልባት በአፍሪካኖች ለመደጎም ብለን አብረን ይዘናቸው ሊሆን ይችላል። ግን እነሱና እኛ እንለያያለን። እነሱ በቪክቶሪያ ሐይቅ ዙሪያ ከበው አንድ ወንዝ ሼር ያደርጋሉ፣ እኛ ግን አናረግም፣ የራሳችን ውሃ ያለን። ስለዚህ ሁሉንም አያገባችሁም፣ እኛ እኮ የራሳችን ውሃ ያለን ብለን ከኛ ውሃ የሚወጣውን ደግሞ ህግ ይውጣ አዲስ ህግ ብለን መጠየቅ የሚያስችል ቁመና ላይ ነን። ልክ እንደ አንዳንዴ እኮ በጣም ነው የሚገርመኝ። ለምሳሌ ቱርኪያ ከኢራቅ ጋር አሁን ሰሞኑን ስምምነት አድርጋለች። በ1 ቢሊዮን ሜትር ኪዩብ ውሃ በአመት 1 ቢሊዮን ብቻ ሜትር ኪዩብ ውሃ ለመስጠት እናንተ ደግሞ 500 ሺህ በርሜል ልትሰጡኝ ቃል ግቡ ትላለች ነዳጅ በቀን። ስለዚህ በዚህ ደረጃ 1 ብቻ ቢሊዮን ሜትር፣ እኛ ግን 55.5 እና ከዛ በላይ ውሃ እየሰጠን ግን እንወቀሳለን ጭራሽ ማለት ነው። ስለዚህ የኛ በጣም የሚገርም ነው እና በደንብ ሊታይ ይገባል፣ በጣም በተለየ ሁኔታ ሊታይ ይገባልና እኔ ከቱርኮች በጣም መማር ያለብን ይመስለኛል። ቱርኮች ይሄ ብቻ አይደለም፣ ለምሳሌ የውሃ ፕሮጀክቶቻቸውን መቆጣጠር እፈልጋለሁ። ምክንያቱም እኔ የምሰጣቸውን ውሃ በአግባቡ እንዲጠቀሙ እኔ እውቀቴን ማበርከት አለብኝ። ስለዚህ ምንም ጨረታ ምናምን የሚባል ነገር ሳይኖር ለእኔ ኮንትራክተሮች እድሉ እንዲሰጥ፣ ያ ማለት ውሃውን ገዛችው ማለት ነው፣ በተዘዋዋሪ ሸጠችው ማለት ነው። ብር ይከፍሏታል ለራሷ ድርጅት። ስለዚህ ግድቦችን የውሃ ስራዎችን ምናምን ኢራቅ ውስጥ ገብታ የምትሰራው እሷ ናት ማለት ነው። ስለዚህ ኢትዮጵያም አሁን ትልካለች ውሃውን፣ ሲፈልጉ ወደ ሐይቅ ይለቁታል፣ ወደ ሜዲትራኒያን ሲ በመርከብ ከዛ በኩል መጥተህ እዚህኛው ላይ እየተቀላቀልክ የምትኖርበት ማለት ነው። አንድ ሲፈልጉ ሩዝ እስከ ወገባቸው ድረስ ውሃ እያጠጡ መሬቱን የሚንቦጫረቁበት ዓለም አላቸው። ጥጥ ያመርታሉ፣ ሸንኮራ ያመርታሉ፣ ሙዝ ያመርታሉ፣ ሌላም አዳዲስ ሲቲዎች እያሉ ውሃውን አንዴ ወደ ሲና አንዴ ወደ አዳዲሱ ሲቲ ውሃውን እየጠለፉ ይወስዳሉ። የፈለጉትን ነው የሚያደርጉት ውሃው ላይ፣ ማንም ሰው ለምን አይላቸውም። በተቃራኒው ግን ወደኛ አንጋጣው ይሄን አረጋችሁ ይሉናል። የኢትዮጵያ እያንዳንዱ ችግሮችን ካየህ መንግስቱ ኃይለማርያም የጣና በለስን ስራ ሲጀምር ነው ተንኮል የጀመሩበት። የኢትዮጵያ ሙጥንቅጥ እና በጣም ትልልቅ ረብሻዎች የተፈጠሩት ከህዳሴ ግድቡም ጋር ተያይዞ ነው። ከዛ ከህዳሴ ግድቡ እንደገና እየተሰራ ባለበትም ወቅት ኢትዮጵያን በጣም ሲያመሳቃቅሏት ነበር። እስካሁንም ድረስ ቀጥለዋል። ኢትዮጵያ ወደ ባህር በር እንዳትሄድ እየሰሩ ነው ያሉት፣ ሌላም ስለዚህ ይሄን ሁሉ እያረጉብን እኛ ግን 55 ነጥብ አይደለም ከዛ በላይ ውሃ እየሰጠናቸው ነው። ስለዚህ ይሄ ነገር መቆም አለበት እና ከዚህ በኋላ በቃን ማለትና ነገሩ በፍትህ ይታይልኝ በትክክል ማለት አለብን። የዓለም ተሞክሮችን ማየት ግዴታ ነው። ሩሲያ፣ ቻይና፣ ህንድ፣ ራሱ አሜሪካ ከሜክሲኮ ጋር ከካናዳ ጋር ያላትን ተሞክሮ ይምጣ እና እስኪ ኢትዮጵያ የቱ ጋር ነው ግብፅን የበደለችው? አሁን ዶናልድ ትራምፕ የጻፈው ደብዳቤ ላይ ኢትዮጵያ
ብቻዋን በዚህ ውሃ የምትጠቀምበትና ግብፅን የምትጎዳበት ምናምን ብሎ ጽፏል። የት ጋ ነው ኢትዮጵያ እዛ ጋ የጎዳችው? እሱን ማውጣት መቻል አለብን እና በትክክል ጠንካራ የሆነ የዲፕሎማሲ ጠንካራ የሆነ አቋም ወስደን በውሃችን ላይ ግን እየሰራንበትም አንዳንዴ አሳፋሪ ነገር ቢሆነው እንዲህ ተከራክረን ውሃውን ከያዝነውም በኋላ ምን እየሰራን ነው የሚለውም ደግሞ መልስ ማግኘት አለበት። ስለዚህ ከቱሪዝም ጋር ከእርሻ ጋር ከምን ጋር በተያያዘ እውነትም ተጠቃሚ መሆናችንን ከመብራትም ጋር በተያያዘ እውነትም ተጠቃሚ መሆናችንን ለዓለም ማሳየት መቻል አለብን ብዬ አምናለሁ። እጅግ ከልብ አመሰግናለሁ ኡስታዝ ጀማል በሽር እዚህ ድረስ መጥተው እንዲህ ያለ ሰፋ ያለ ማብራሪያ ስለሰጡን በጋዜጣ ፕላስ ፖድካስት ስም እጅግ ከልብ አመሰግናለሁ። እኔም እንደዛው አመሰግናለሁ። የተከበራችሁ ተመልካቾቻችን የዛሬው ዝግጅታችን ይህንን ይመስል ነበረ። ስለነበረን ቆይታ እያመሰገንኩ ሳምንት እንገናኝ። መልካም ቆይታ።